ጋይስ ቢኒያም ሽብሬ ጆኒ ለመቅጠም ወደ ኢትዮጵያ መጣለው አለ። በነገራችን ላይ ስለ ውድድሩ በላስ ቬጋስ የሚኖረው ቢኒ ምናልባት ቢኒ ካላወቃችሁት ይሄ ነው ታወቀው ቢኒያም እና መጣለው እያለ ነው። እመጣላችኋለሁ አለ። አዎ ከማጋ ነው። እኔ በቀደም ያየሁት የነፍሰ ጡር ነው አለ። እኔ ሁሉ ቦርጫ አለ። በጣም ተናደደ እና እመጣለሁ አለ። አዎ በትክክለኛ ውድድር ከኔ ጋር ከማጋ ነው። የዓለም አቀፍ ኤምኤምኤ ፋይተሩ ቢኒያም ሽብሬ ለሰይፉ ፋንታው እንደተናገረው እመጣላችኋለሁ ያለ ሲሆን የነ ንቃተ ህሊናና የጆኒን ውድድር ደግሞ እኔ በቀደም ያየሁት የነፍሰ ጡሮች ውድድር ነው ሲል ፎግሯቸዋል። ጆኒም ታዲያ ከሰሞኑ ከቢኒያም ጋር ፋለማለሁ ኢትዮጵያውያንም ጥሩና ተመጣጣኝ ውድድር ያሉ ሲል ቴዶ ማርሻልም እንደማይመጥነው መናገሩ ይታወሳል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡ። እኔ እንደውም ጸብ ከመጣ ደስ ነው የሚለኝ። በቃ ሳቅ ነው የሚለኝ። ጸብ ነው የምፈልገው። እንደው ጎረምሳ ነኝ ጀግና ነኝ ያለ ሰው በቃ በጣም ደስ ነው የሚለኝ። በቃ ለመግጠም ነው የምዘጋጀው። አሁን ብዙ ሰው ልቡ ዱጭ እያለ ጸብ ሲነሳም ይደበቃል። እኔ ደግሞ ጸብ ከተነሳ በቃ እንትን ነው ሰርግ በለው ለኔ መንጋጋው ነው እያወለቁ ጭማረው። ካላወቃችሁት ይሄ ነው ታወቀው ቢኒያም እና ቢኒ ይታያል በደንብ ቢኒ ያው እዛ ላይ ይሄው እዚህ ጋርም አለ ቢኒ እና እመጣለሁ እያለ ነው። እመጣላችኋለሁ አለ። አዎ ከማጋ ነው። እኔ በቀደም ያየሁት የነፍሰ ጡር ነው አለ ቢኒያም ከሳይዝ አኳያ። ታው በላ ጀመራችሁ ዞር ስል እሺ ምንድነው ሁሉ ቦርጫ አለ። በጣም ተናደደ እና እመጣለሁ አለ። አዎ በትክክለኛ ውድድር ከኔ ጋር ከማጋ ነው ብሎ ነው የተናገረው። እኔ ያለሁበትም በራሱ አረ ወገን አጨብጭብ ነው የሚባለው። ንቃተ ህሊናና ጆኒ ከውድድር በኋላ ምን ያህል ወንድማማቾች እንደሆኑ እንግዲህ በዛሬው ዕለት አስመስክረዋል። ከጀርባዬ እንደምትመለከቱት ኢትዮጵያን ከፍ በሚያደርግ መድረክ ላይ በዛሬው ዕለት ተገናኝተው ነበረ። ታዲያ አዲስ አበባ ለተቀረው ዓለም ማለት ነው በሚያሳይ ሁነት ላይ ታድመው እርስ በርስ በፍቅርም ታይተዋል። በስፖርት ውድድር እንጂ ጠላትነት የሚባል ነገር እንደሌለ እንግዲህ እነዚህ ሁለት ወጣቶች ምስክር ሆነዋል። ጊዜያዊ ነቆራ እንጂ ዘላለማዊ ጥላቻ እንደሌለም እንግዲህ አረጋግጠዋል ማለት ነው። እንደሚታወቀው ታዲያ ከሶስት በኋላም እንግዲህ በጃኒና በዜዶ ማርሻል መካከልም የሚደረግ ግጥሚያ ያለ ማለት ነው። መጨረሻ ላይ ታዲያ ከውጤቱ በኋላ ልክ እንደዚህ አይነት ነገር ልናይ እንደሆነ ስናይ ለተመልካችም እጅግ ልብ የሚሞላና የሚያሞቅ ነገር ነው። በአዲስ መረጃ መልሳለሁ። ሴዶ እኔን ማለት የሚፈልግ ከሆነ ያስቱ ጎትሩ ንቃተ ህሊና ከኔ ጋር ፋይት ለማድረግ እድል ከፈለገ በመጀመሪያ ፋይት ዝም ብሎ ለቤልት ፋይት ማድረግ አይችልም። ላይክ ምንም ዲዘርቭ የሚያደርገውም ኤክስፒሪየንስ የለውም። ሶሻል ሚዲያ ብቻ ነው ያለው። ስለዚህ መጀመሪያ ንቃተ ህሊናን ያልፋል። ንቃተ ህሊናን ካላሸነፈ he will never fight for a belt I think በዛው ሪታየር ያደርጋል። ግን አይኖ ንቃተ ህሊና will beat him። በጣም ያበደ ነው የሚሆነው ንቃተ ህሊና versus ሴዶ። ከዛ ኮች ዋን ሆነ I think that would be crazy. I just know በቃ ዲስትሮይ እንደሚያደርገው ሴዶ ከኔ ጋር ላይክ ለተወሰነች ለአራት ወር ሰርቶ ዲስትሮይ ያደርገዋል። ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያምን ነው። ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ የግራፕሊንግ ኤክስፒሪየንስ አለው። ሰይዶ ለአንተ ምን አይነት ተፋላሚ ነው? ሴዶ አክተር ነው፣ ማስታወቂያ መስሪያ ነው። ተፋላሚ ብዬ አልቆጥረውም። ራሱን የጣለ ማርሻል አርቲስት ብዬ ነው ማስበው። ሜቢ ድሮ የሆነች ነገር ነካክቶ ነበር፣ ግን የሰውን አይምሮ ሰው በሌለበት በመጮህና ሶሻል ሚዲያ ላይ በመለጠፍ ለረጅም ሰዓት መያዝ ችሏል እና የብዙ ሰውን አመለካከት በክሏል። ወደ ማርሻል አርት ትክክለኛ ማርሻል አርቲስት ምንም የሚለው ጥያቄ ብዙ ሰው ግራ የሚጋባው እንደ ሴዶ አይነት ሰዎች ሶሻል ሚዲያ ላይ ኮንተንት ማርሻል አርት ጋር የማይገናኝ ኮንተንት እየለቀቁ ሰውን አይምሮ አሳስተውታል። ሰዎች ትክክለኛ ፋይተር ምን እንደሆነ አያውቁም። እኔ አሁን ለሴዶ ምንም ቦታ የለኝም። is not on my level። እኔ ህዝቡ ማየት የሚፈልገው አንድ ሰው ሲቀጠቀጥ ሳይሆን they want to see a real fight and
የተሻለ ፋይት ብዬ የማስበው ደግሞ አይ ቲንክ ቢኒያም ሽብሬ ነው ለኔ። ቢኒያም ሽብሬ ብዙ የኤምኤምኤ ፋይት ኤክስፒሪየንስ አለው። ሞስት ኢምፖርታንትሊ he will put up a good fight። በጣም ቀውጢ የሆነ ነገር ነው ኢትዮጵያ ውስጥ የምታዩት ሁላችሁም። you're going to be entertained, you're going to see blood, and most importantly I think completely በቃ የኤምኤምኤን አመለካከት ኢትዮጵያ ውስጥ ይቀይረዋል። ይሄ ኳስ ራሱ ሰው ማየት ሊያቆም ይችላል በዚህ ምክንያት። ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያም ነው? ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ የግራፕሊንግ ኤክስፒሪየንስ አለው፣ የስትራይኪንግ ኤክስፒሪየንስ አለው። በጣም አትሌቲክ የሆነ ልጅ ነው። ከዚህ በላይ ምን አይነት ጥሩ ፋይት ትጠብቃላችሁ? እቺን ጠብቅ። እሱ ከኢቨንት ኦርጋናይዘሮች ጋር ተነጋግረን ቀን እነሱ ናቸው አናውንስ የሚያደርጉት።